ሰላም እንዴት ሰንብታችኋል ውድ ተመልካቾቻችን? ይህ ብስራት ዩቲዩብ ቻናላችን ነው። ፕሮግራማችን ደግሞ የእግር ኳስ ዳኝነት ምስጢር እንደ ሁል ጊዜው የተለያዩ ሀሳቦችን እያነሳን ከእናንተ ጋር ጥሩ ቆይታን እናደርጋለን። የፕሮግራሙ ዋና አዘጋጅ የካፍ ኢንስትራክተር ሽፈራው ሸቱ ዛሬም ከኛ ጋር ጥሩ ቆይታን ያደርጋሉ። ፕሮግራሙን እየመራው ከመላ ስቱዲዮ ባለሙያዎች ጋር በጋራ ቆይታን የማደርገው አዲስ መሐመድ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ኢንስትራክተር እንዴት ሰነበቱ? ሳምንቶት እንዴት ነበር? እንዴት አለፈ? ጥሩ ነው። ያው ኳስ እስካለ ጊዜ ድረስ ጥሩ ነው። አዎ እና ጨዋታዎቹም ጥሩ ናቸው። ትግል ያለባቸው ናቸው። ብዙ ፋውል የበዛባቸው ጨዋታዎች ሁሉ እያየን ነበር። ለዳኞቹም የሚስማሙ አልነበሩም አንዳንዶቹ ጨዋታዎች። ወይ ግድ ነው የዳኛ ውሳኔ መጨረሻ ስለሆነ ያንን እያየን ያሳልፍ ነው። እውነት ነው እንዳሉት ነው። በጣም ፈታኝ የሆኑ ጊዜያቶች በተለይ ለዳኞች ተስተውለዋል። በፕሪሚየር ሊጉ በተለይም እንግሊዝ ፕሪሚየር ሊግ አግሬሲቭሊ የሚጫወቱ ቲሞች አሉና ይሄ ደግሞ ትንሽ ለዳኛው ከሌላው ጊዜ በተለየ ፈታኝ የሚያደርግ አይነት ጨዋታ ነውና እንግዲህ ገና የጨዋታው አጋማሽ ላይ ይገኛል ሊጉ። ከዚህ በኋላ ደግሞ ይህን ያህል ጨዋታዎች ይቀራሉና እርሱንም እየተከታተልን አዳዲስ ነገሮች ሲኖሩ በዚህ ፕሮግራማችን ወደ ተመልካቾቻችን የምናቀርብ ነው የሚሆነው። ለዛሬ ወደ ያዝናቸው ርዕሰ ጉዳዮችን ንግባና እንደ መግቢያ የምናደርገውን ሀሳብና አንሳ። እንደው በአንድ ጨዋታ ላይ ግድ ነው አይደለ? ግብ የሚቆጠርበት ይበልጣል። በእርግጥ ግብ ሳይቆጠር በጣም በርካታ ጨዋታዎች ይወጣል፣ ማለትም ከሜዳ ሊወጡ ይችላሉ አይደለ? ነገር ግን ብዙ ጊዜ ግቦች ይቆጠራሉ። አንድም ይሁን ከዚያም በላይ በጣም ብዙ ጎሎች እና ግብ በሚቆጠርበት ሰዓት ደግሞ የምናስተውላቸው የምንመለከታቸው ነገሮች አሉ። ጨዋታ እንደገና ማስጀመር፣ ጨዋታ መጀመር የሚሉትን ነገሮች በተለያዩ ፕሮግራማችን በርካታ ጊዜዎች አንስተናቸው ቆይተናል። ዛሬ ላይ እንድናነሳ የፈለኩት ጉዳይ ግብ የገባን ኳስ ወደ መሀል ሜዳ ለምሳሌ ግብ ተቆጥሯል፣ ነገር ግን ወደ መሀል ሜዳ መውሰድ ያለበት ወይም ደግሞ መውሰድ የሚችለው የትኛው ቡድን ነው የሚለውን ብናነሳ መልካም ነው። አንዳንድ ብዥታን የሚፈጥሩ ነገሮች ስላሉ ነው። ግብ የተቆጠረበት ቲም ነው ወይም ደግሞ ግብ ያስቆጠረው ነው የትኛው ነው ግብ የገባን ኳስ ወደ መሀል ሜዳ መውሰድ ያለበት ቡድን የሚለውን እናንሳ። ኢንስትራክተር አዎ እንግዲህ እዚህ ጋር በህግ እገሌ ነው ብሎ የተጻፈ ነገር የለም። እዚህ ላይ እንግዲህ የዳኛውን አስተዋይነት ይጠይቃል። የሁኔታዎቹን ምቹነት አረጋግጦ የሱ ውሳኔ ነው የሚሆነው። እዛ ውሳኔ ውስጥ ግን የሚገባው መጀመሪያ ግብ ገባ ብለን ካልን በኋላ ከግቡ በኋላ የሚመጣውን ሪያክሽን ነው። ምንድን ነው? ግብ ገብቷል፣ አንድ አክሽን ተፈጽሟል። እሱ የሚፈጥረው ሪያክሽን ምንድን ነው? የገባበትን ወገን ቶሎ እንዲጀምር ያደርገዋል ወይስ የገባበት ቡድን ጊዜ እንዲያባክን ይፈልጋል? በሁለቱም መልክ እናየዋለን። 2-0 ሲመራ የነበረ ቡድን ቀዩ ከሆነ የቀዩ ቡድን 2 አግብቶ እየመራ ከሆነና የቢጫ ቡድን ተጫዋች ደግሞ 1 ጎል አግብቶ ከሆነ ቀዩ የነበረውን 2 ጎል ግምት ያስገባና አንዱ ስለገባበት የሚቀረው 1 ነውና ምናልባትም ይሄ ጨዋታ ቶሎ ተጀምሮ በዛ ሞሜንት በዛው ስፒድ ይሄ ቢጫዎቹ አጥቅተው ሌላ ግብ እንዳያገቡ ቲሞቹን እንዲረጋጉ ለማድረግ ብሎ ማለት ነው። ይሄ የገባበት ቡድን ግብ ጠባቂ ቶሎ ላይልክ ይችላል ኳሱ፣ ወይም ሌላው ተጫዋች ተከላካይም ሊሆን ይችላል ሊያዘገየው ይችላል። ግብ ገብቶበትም ያዘገያል። የሚያዘጋየው አሁን ካልኩት ሳቢ አንጻር ነው። አሁን ልጆችን መርጋት አለባቸው ሲል ኳሱን ይዝና አይለቅም። ግብ ያገባው ደግሞ 1 ጎል ይቀረኛል አንተ ጋር እኩል ለመሆን ቶሎ መጀመር አለብኝ። ምናልባትም እዚህ ባከነ ሰዓት ውስጥ ላይ ሊሆኑ ይችላሉ። 6 ደቂቃ ተጨምሮ ሊሆን ይችላል። በ6 ደቂቃ ውስጥ ይሆናል ይሄ ግብ የገባው። ስለዚህ ያለው ምርጫ ቢጫ ዳግመኛ ሌላ ጎል ለማግባት ይፈልገዋል ኳሱ።
አይሰጠውም። ያ እዚህ ላይ ነው እንግዲህ ህጉ አይደለም ህግ እያለ ያለው ጨዋታውን እንደገና እንዳይጀመር። ይሄን ነው እንግዲህ 12ኛው ህግ የሚለው ጨዋታው እንደገና እንዳይጀመር በሚያደርግ ተጫዋች ላይ ቢጫ ካርድ ያያል ነው የሚለው። በማዘግየቱ ማለት ነው። በማዘግየቱ እንደገና እንዳይጀመር ጊዜ የሚያባክነው ተጫዋች ላይ ቢጫ ካርድ ይሰጠዋል። ይሄ በ12ኛው ህግ ነው። አሁን ምን እየተደረገ ነው? ጨዋታውን እንዳይጀመር እያደረገ ነው በሚል ነው አሁን እንግዲህ የቀይን ተጫዋች ቢጫ ካርድ የሚሰጠው። አንድ ይሄ ነው ያገባው ግብ ደግሞ ግቡን ያገባው አሁንም ግቡን ያገባው ሞስትሊ እንትን አይሆንም አግሬሲቭ አይሆንም። በዚህ ሁኔታ ተጠቃሚ ስለሆነ ቶሎ ኳሱን ይዞ መሄድ ነው ያገባው። እንደገና የገባበት ቡድን አንጣ ኳሱን ሲለው ደግሞ አሁንም የያዘ ከሆነ ይደርስብኛል በማለት ማለት ነው። እሱም ያጠፋል በዛ ሞሜንት። 2-2 ከሆኑ በኋላ ቀይ እንደገና ተበሳጭቶ በደንብ ይህን ኳስ አሁን ማግባት አለብን ብሎ ሊወስድ ሲፈልግ የቢጫ ተጫዋች እዚህ ጋር ኳሱን ይዞ እኔ ነኝ የምወስደው ብሎ መናጠቅ ይመጣል። እንዲህ ከሆነ ይሄንን ያዘገየ የትኛው ነው የሚለውን ነው ህጉ አይቶ ማነው ዳኛው አይቶ ውሳኔ የሚሰጠው። በዚህ ረገድ ነው እንጂ ለዚህ የተጻፈ የገባበት ኳሱን ይዞ ወደ መሀል ሜዳ ይመጣል፣ ያገባው ኳሱን ይዞ ወደ መሀል ሜዳ ይመጣል ብሎ የሚል ነገር የተጻፈ ነገር የለም። አሁን ያልኩሽ ሁኔታዎች ግን የግድ ፈለግንም አልፈለግንም ይፈጸማሉ። ሲፈጸሙ ያኔ ዳኛ ኢንተርፌር ያደርጋል፣ ጣልቃ ይገባና አንተ በሰዓቱ እንዳይጀመር አዘግይተሃል፣ ጊዜ አባክነሃል፣ ምክንያት ሆነሃል ብሎ ከሁለት ሆነ አንዱ ይሄን ተግባር ለፈጸመው ቢጫ ካርድ ማስጠንቀቂያ ይሰጠዋል። ኳሱ ገና ጨዋታው ስላልተጀመረ እንደገና ስላልተጀመረ የቴክኒክ እርምጃ አይወሰድም። ከጨዋታ ውጭ በሆነ ሁኔታ ላይ የተፈጸመ ስለሆነ ቅጣት ምት ምናምን የለም። ግን ይሄ ዲሲፕሊን ጉድለት ስለሆነ አንጣ ስለሆነ እንደዛ ግን ሲሆን ኢንስትራክተር ላቋርጦትና ሁለቱም ድርሻ ካላቸው እዛ ነገር ላይ ሚና ካላቸው ለአንደኛው ተጫዋች ብቻ ካርድ መስጠት ፍትሃዊ ያደርገዋል ወይ ነው? በሁለቱ ውዝግብ ከሆነ አምጣት መሀል ከሆነ ለአንዱ ተጫዋች ብቻ ካርድ አሳይቶ ማለፍ ተገቢ ነው እኮ። አንደኛው ልጀምር እኮ ነው እያለ ያለው አንዱ ልጀምር እያለ ነው፣ አንዱ አትጀምርም ነው። በመሀል እኮ ሰዓት እየባከነ ነው እኮ። ለዚህ ነው አንተ ለምን አትሰጠውም ነው፣ ለምን ወደ መሀል ሜዳ አታመጣውም ነው። ኳሱን ወደ መሀል ሜዳ ለምን አታመጡትም ነው ጥያቄው። ስለዚህ እነሱ ሲታገሉ በመካከሉ ማን ነው ለዚህ ትግል መነሻ የሆነው ነው? እሱ ኳሱን ይዞ እየሄደ እያለ ንቅ አድርጎ ይዘዋል ወደዛ እንዳይሄድ። እንዲህ ከሆነ አጥፊው አንቆ የያዘው ተጫዋች ነው፣ ለሱ ቢጫ ካርድ መስጠት ነው፣ መገላገል ነው እንጂ ሁለቱ አንጣ በሚሉበት ጉዳይ ላይ ከሆነ አትሊስት እንግዲህ ይሄ የጨዋታውን ስሜት በማያጎድፍ ሁኔታ ዳኛው ሄዶ ልክ አለመሆናቸውን ነግሮ ለአንደኛው ውሰድ ማለት ይችላል። ማስጀመር ያለበትም አካል ቢያዘገይ፣ ለምሳሌ መጀመር ያለበት አካል ራሱ ቢያዘገይም ይህንን ቅጣት የሚወሰድበት ይሆናል። አዎ ለዚህ እኮ ነው እንዳያዘገይ ነው። ማዘግየት ካለ ለምን ያዘገይ? ቅጣት ምት የሰጠ ቡድን እኮ ቅጣት ምቱን ማዘግየት የለበትም፣ መምታት አለበት። መልስ ሮራ የተሰጠው ተጫዋች የመልስ ሮራውን ማዘግየት የለበት፣ መወርወር አለበት። እና አለዛ የዲሲፕሊን ቅጣት ነው የሚሰጠው እና ቅጣት ምቱ ይመታል። ያ የዲሲፕሊን እርምጃ ከተሰጠ ማለት እንደዛ ነው የሚሆነው። ጥሩ ኢንስትራክተር፣ አንዳንድ ነገሮች ግልጽ ሊመስሉ ይችላሉ ወይም ደግሞ በርካቶች ያውቋቸዋል ተብሎ ይታሰባሉ። ነገር ግን ግርታን ሲፈጥሩ ይስተዋላል። አንደኛው ጉዳይ ይሄ ነበርና እርሶም በሚገባ ግልጽ አድርገውታል። እጅግ አድርገን እናመሰግናለን። ለዕለቱ ወደ ያዝነው ሌላኛው ሀሳብ እንግባና ኦፍሳይድና ተከላካይ መቼም የማይተጣጡ ነገሮች ናቸው አይደል? በጨዋታ ላይ እንደው አንድ ተከላካይ ተጋጣሚው ኦፍሳይድ ነው ብሎ እጁን ወደ ላይ ከፍ በሚያደርግበት ሰዓት ኳስ ከየት መጣች ሳትባል እጁን ትነካዋለች ወይም ደግሞ ተከላካዩ በእጁ ይጨርፋታል። ታዲያ በዚህ ጊዜ እጁን ነክቶ ነው የሄደው፣ በዛ ሰዓት አልቆመም። ስለዚህ የተከላካዩን እጅ ነክቶ ሲሄድ ዳኛው እዚህ ጋር ምን አይነት ውሳኔ ሊወስን ይችላል? መጀመሪያስ ኦፍሳይድ መሆኗን እርግጠኛነት አለ ወይ? ከሆነስ ደግሞ ቅጣት ከተሰጠው ሊያቀልለትስ ይችላል ወይ የሚለውን ነገር ብናነሳ። አዎ እንግዲህ ይሄ ይፈጸማል ብዙ ጊዜ አይደለም እንጂ ይፈጸማል። ምክንያቱም ግብ ኳሱን እየተጫወተ ያለ ተጫዋች እዚህ ጋር
እንደዚህ ኦፍሳይድ ነው። ግን ይሄ 2 ቁጥር እዚህ ጋር እንደዚህ ነው አቋቋማቸው። ቀዩ ወደዚህ የሚያጠቃ ነው እና ይሄ 9 ቁጥር ኳስ እንደያዘ ይሄን አቋቋም ስታየው 11 ቁጥር ኦፍሳይድ ነው። ይሄ 11 ቁጥር ኦፍሳይድ በመሆኑ ግን 2 ቁጥር ከሱ ኋላ በመሆኑ ብቻ የዚህን ኳስ አገፋፍ ሲያይ እየገፋ ሲመጣ ሲያየው ቢያረዝመው እንደሚቀድመው ያውቃል። ይሄ እንደሚቀድመው እዚህ ቦታ ላይ በመሆኑ ስለዚህ ኦፍሳይድ ብሎ ሲል እጁን እንደዚህ እንዳወጣ ይሄ ኳስ ይመታል። ፍጥነት ያለው ኳስ ከሆነ ቀጥታ ይመጣና እጁ ላይ ያርፋል። ይሄ ተጫዋች የሚድነው ምናልባትም ይሄ ረዳት ዳኛ ኳሱን እንግዲህ ሁልጊዜ ረዳት ዳኞች የሚቆሙት በሁለተኛው ከግብ ጠባቂው ቀጥሎ ወይም ግብ ጠባቂው ራሱም ሊሆን ይችላል። አንዳንዴ የወጣ ግብ ጠባቂ እዚህ የሆነ ቅጣት መጥቶ ኳሱ በመሻማት በምናምን ላይ ግን እንዳለ እሱ እዚህ ሳይመለስ የሚቀር ግብ ጠባቂ አለ። ሳይመለስ ቢቀር 2 ቁጥር እዚህ ጋር ስላለ እሱ አለ የሚመጣን ኳስ 2 ቁጥር ሊመልስ ይችላል። በቴስታም በእግርም በደረትም በጉልበትም በምንም ሊመልስ ይችላል። ግን ኦፍሳይድ የማስደረግ እና ያለ ማስደረግ ጉዳይ ላይ ይሄ 1 ቁጥር ተካፋይ ነው፣ ግብ ጠባቂ ነው። ምን ማለት ነው? ይሄ አይችን እንደዚህ እናድርጋት ምናልባት ለማስረዳት ትንሽ ይሄ ግብ ጠባቂ እዚህ ጋር በመቆሙ ይሄ ራሱም ሊሆን ይችላል። እዚህ ጋር ወድቆ ቶሎ ብድግ ብሎ ወደ ቦታው ሊሄድ ሲል እዚህ ጋር 11 ቁጥር ኦፍሳይድ ነው። አቋቋሙ ይሄ ነው በቃ የሚሆነው። ከዛ ይሄ ልጅ ግን ኳሱን ሲያስረዝም ይሄ ግብ ጠባቂ ተጫዋችም ሊሆን ይችላል። ምክንያቱም ከፍጹም ቅጣት ክልል ውጭ ነው ይሄ። አሁን ሰውም በደንብ ማስተዋል ያለበት ብድግ ብሎ በእጁ ቢነካት 1ኛ ቅጣት ምት ነው የሚቀጣው። ይሄ ግብ ጠባቂ በመሆኑ 1ኛ ቅጣት ምት ነው። እሺ እንለውጣቸው ብንል ይሄስ ቢሆን ዘሎ ነው በእጁ የነካው፣ እጁ ላይ ነው ያረፈው። ይሄም ቢሆን 1ኛ ቅጣት ምት ነው። ብዙ ጊዜ ግን ብዙ ሰው ምን ይላል? ይሄ እኮ ግብ ጠባቂ ነው ይላሉ። ግብ ጠባቂም ቢሆን እሱ እዚህ ውስጥ በእጁ እንዲጫወት ነው እንጂ ስልጣን የተሰጠው ከዚህ ውጭ እንደ ማንኛውም ተጫዋች ነው፣ በእጁ መንካት አይችልም። ስለዚህ ይሄ ማንኛውም ተጫዋች ብቻ ለኦፍሳይድ ለተደረገው ልጅ አቅራቢያ ያለ ተከላካይ በኦፍሳይድ አቋቋም ላይ ነው ብሎ ጥያቄ ለማቅረብ ያህል እጁን እንዳወጣ ፈጥኖ የመጣ ኳስ እጁን ቢነካው ሊድን የሚችለው አንለስ አዘርዋይስ የማይድነው ማለት ነው። ይሄ ረዳት ዳኛ ሰንደቁን አውጥቶ እንደሆነ ነው። ልክ ይሄ እሱም ደግሞ ቀርቷል። አሁን እንዴት ነው የሚቀረው? ቀደም ሲል ይሄ ኳስ ከእግሩ ልክ እንደወጣ ይሄ ሰውዬ እዚህ ውስጥ በመሆኑ ኦፍሳይድ ነው። ግን ኦፍሳይድ ነው ተብሎ ሊቀጣ በማይችልበት ሁኔታ ላይ በእጁ ይሄኛው ካስቀረው ከውሳኔ በፊት ኳስን እንደያዘ ነው የሚቆጠረው። ከውሳኔ በፊት ኳስን በእጁ መያዝ ማለት ምን ማለት ነው? ባለፈውም በአንድ ጥያቄ ላይ ተወያይተንበታል። ተጫዋቹ ጥፋት ይደረግበትና 6 ቁጥር 9 ቁጥር ኳስ እየገፋ እየሄደ እያለ ይሄ ኳሱን በእጁ ነካው፣ እየገፋ እየሄደ በእጁ ነካው። ስለዚህ ምን ያደርጋል? 9 ቁጥር በእጁ ስለተነካ ኳሱን በእጁ ይይዛል። ይሄ ቅጣት ምት ይሰጠኛል ብሎ ማለት ነው። አሁን ጥፋቱ የማን ነው? ዳኛው እዚህ አለ፣ አልተነፋለትም። እሱ ይሄ በእጁ በመንካቱ ምክንያት ይሄኛው በእጁ ከነካ አጥፊ የሚሆነው 9 ቁጥር ነው። ይሄ በእጅ ነክተሃል ብሎ ማለት የሚችለው ሬፈሪው ነው። በእጅ ነክተሃል ብሎ ባልቀጣበት ሁኔታ 9 ቁጥር ግን ፊት ለፊት ኳሱን ያዘ። ምን ነው ሲሉት እንደ በእጁ ነካ፣ ይሄ
ብሎ መዳን አይችልም። ከዳኛው እውቅና ውጪ ስለሆነ አይድንም። ምክንያቱም ዳኛው በእጁ የማይቀጣባት ምክንያት በእጅ ተነክቶ የተለያዩ መመዘኛዎች ስላሉ ከኔቸራል ወይም ደግሞ ከተፈጥሮ በተፈጥሮ ሁኔታ ያለ እጅ ኳስ ቢነካው እንደማያስቀጣ ያውቃል። ስለዚህ ዳኛው አይቀጣም። እሱ ግን በእጁ መንካቱን አይቷል። ያኛውም አይክድም። ተጫዋቹ ግን እንዲህ የቆመ እጅ ነው ተንቀሳቅሶ ሆን ብሎ አይደለም ያደረገው ብሎ የለቀቀውን እሱ ግን ነክቷል በሚል ይሄንን ቢያደርግ የሚቀጣው 9 ቁጥር ነው። እንዴት በእጁ የነካው እሱ ይሄ ዳኛ ጉቦኛ ነው እንዲሆኖ ነው ምናምን ነው ይመጣል። ይሄንን መለየት ያስፈልጋል። አንድ ዘ ሴም ቲንግ ልክ እዚህ ጋር በእጁ ዘለለና ኦፍሳይድ ነው እሱ እኮ ኳሱን ለመንካትም ብሎ አይደለም ኦፍሳይድ ነው ለማለት ነው እጁን ያወጣው። ጨዋታው በመካሄድ ላይ ነው። በእጁ ነክቶ ጨዋታውን ካቆመው ማለት ኳሷን ካገዳት ዳኛው ምን ሊያደርግ ይችላል? አዎ ኦፍሳይድ ነበረ ያላወጣሁት ሊል ነው እንግዲህ። አሁን ይሄ ደግሞ ረዳት ዳኛው አሁን የእሱን እገዛ ይፈልጋል። በኦፍሳይድ አቋቋም ላይ ነበር፣ ነገር ግን ሕጋችን የሚለው ኦፍሳይድ ይሄኛውን ጨዋታ ለምሳሌ በተጫዋች በኦፍሳይድ አቋቋም ላይ በመገኘቱ ብቻ ኦፍሳይድ ተብሎ አይቀጣም የሚለውን ሕጋችንን እየጠበቅኩ ነበር። የምንቀጣው በኳሱ ሲጫወት ነው። ኦፍሳይድ የነበረው ልጅ ይሄ ኳስ ተረዝሞ መጣ፣ ይሄ ወደ ኳሱ ሄደ፣ ከዚህ ረዝሞለታል፣ ወደ ኳሱ ሄደ፣ እዚህ ጋር ሲደርስ እየገፋው መሄድ ሲጀምር ያኔ ኦፍሳይድ ነው ተብሎ ነው። አሁን በአዲሱ በተሻሻለ በእኛ ጊዜ ወይም ወደ ኋላ በነበረው የጨዋታ ቀናት ኳሱ ከእግሩ ልክ ሲወጣ እሱ የነበረበት ቦታ በኦፍሳይድ አቋቋም ላይ ከሆነ ኦፍሳይድ ነው ተብሎ ይቀጣል። ኦፍኮርስ ነበረ። አሁን ደግሞ ልቀቁት ይሂድ፣ ምክንያቱም 7 ቁጥሩ ከኋላው ስላለ የዚህ ልጅ አቋቋም በመጀመሪያው አቋቋሙ ብናቆመው በደል ነው፣ ቲሙን ጨዋታውንም አበላሸ ነው። ለኦፍሳይድ ላልነበረው ልጅ እድል ሊያገኝ ይችላል። እሱም ደግሞ ኦፍሳይድ መሆኑን ሲያቂተው እና መሮጡን ለዚህኛው ሮጦ ኳሱ እንድትገኝ ያረጋታል ማለት ነው። እሱ በመተው ምክንያት 7 ቁጥር ግን ያልሆነው ሮጦ ይጫወትባታል። ይችን እድል ለመፍጠር ገና ኳስ ከዚህ ሳይነሳ በፊት በኦፍሳይድ አቋቋም ላይ የነበረ ተጫዋች ኳሷን እንደተመታች ኦፍሳይድ ነው ብሎ መቅጣት ለጊዜው ተውት ተብሎ የተቋረጠው በዚህ ምክንያት ነው። ስለዚህም አሁንም እንግዲህ ይሄ ሊድን የሚችለው 11 ቁጥር ይሄ ረዳት ዳኛ እርግጥ በአቋቋሙ ኦፍሳይድ ነው። ኦፍሳይድ ነው ብለን የምንቀጣው ግን ተጠቃሚ ሲሆን ነው፣ ሲያስቸግር ነው፣ ደግሞም የጨዋታው ተካፋይ ሲሆን ነው። ባልሆነበት ሁኔታ ግን በባዶ አልቀጣውም። ስለዚህ ነው ያልቀጣ ነው። ከእንግዳውስ በእጅ መጫወትህ ትክክል አይደለም ተብሎ እሱ ኳሱን በእጅህ አቁመዋል ተብሎ ይቀጣል። እና የሚያድነው ረዳት ዳኛው ነው። የእሱ መውጣትና አለማውጣት ነው እና መጠበቅ አለበት እንጂ እሱ ስለነካ ኦፍሳይድ ነው ብሎ መወሰን አይችልም እሱ። ግን ሳያስበው ነው የሚባለው ነገር ይሄ ኮመን ሴንሱ ነገር እዚህ ጋር ቢመጣም መልካም አይመስለውትም ኢንስትራክተር? አዎ፣ ግን ይሄን ካልን ሁልጊዜ ምን ይሆናል ማለት ነው? ጨዋታው ይበላሻል፣ ህግ የሌለው ይሆናል። ኤኒ ታይም ኳስ በዘለለች ቁጥር ኦፍሳይድ ነው እያለ የመንካቱ ነገር ይመጣል፣ አንድ ቦል ይሆናል። ስለዚህ ህግ መኖር አለበት እናቋረጠው። መልካም ኢንስትራክተር፣ ለዛሬ ያዝነውን ርዕሰ ጉዳይ እዚህ ላይ እናብቃና ለሳምንት ቀጠሮ ይዘን እንሰነባበት። ውድ ተመልካቾቻችን ለዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ሳምንት በሌላ ጥንቅር ዳግም እንገናኛለን። የካፍ ኢንስትራክተር ሽፈራው እሸቱን እጅግ አድርገን እናመሰግናለን። አብራችሁን ስለነበራችሁ ውድ ተመልካቾቻችንም እናንተንም እናመሰግናለን። እስከ ሳምንት ቸር ቆዩልን።